አሁንም ትናፍቂኛለሽ። እሺ ድነሽ ደግሞ ተመልሰሽ ትመጫለሽ። እሺ እኔ እናት አታልቅሽ እንጂ ወደ ሞት የምትሄድ እኮ አስመሰልሽው። አስገቢያት አሁን በቃ። እሺ ያው ወጉ እንዳይቀርብኝ ብላ እኮ ነው። ግቢ በቃ አስገቢያት። እሺ ጋሽ ፈጣሪ ከተላችሁ የየዋ አምላክ ከእናንተ ጋር ይሁንሽ። ምሳሌም ፈጣሪ ምሯት ተመልሳችሁ ትመጣላችሁ። አሜን። ቅድስት ይኸውልሽ ደግሞ ምንም አይቸግርሽም። እሺ ገንዘብ አስቀምጬልሻለሁ። ብቻሽ እንዳትሆኚ ከዳጣ ጋር ሁኚ። እሺ ሁሌ ሰላም ግቡ። አሜን። እሺ ቻው። ሰላም ቆይ። ፈጣሪ ከተላችሁ። አሜን። እሺ አናግረሽ አይደል እንደገባ ነው? ወይ ሰውዬ አናግረን አይደል እንደገባ ነው? አዎ ግቡ ብሎን አይደል እንደገባ ነው? ወይኔ ዛሬ ደንቆሮ ሹፌር ነው። እንደዚህ ነው በ10 ደቂቃ ውስጥ አደርሳን። ደግሞ ይቅርታ ጮህን ባደል ያው ኤርፖርት ቶሎ መድረስ ስላለብን ነው። በረራ ሊያመልጠን ስለሆነ ለዛ ነው። እንዴ በአቋራጭ ልወስደን ነው እንዴ? አዎ ቶሎ አደርሰን ስላልነው በአቋራጭ መግባችን። ዛሬማ እንጃ ብሩክ የሚሆነውን ማየት በጣም ነው ባቋል። ድንገት ካየሽው ከሩቅ እንድትቃጭውሽ። አረ ሄደ። መንገዱ ወዴት ነው? አቋራጭ ነው፣ እየደረስን ነው። ማህሌትና ኤፍራታ ብሩኬን ከበረራ እናስቀራለን ብለው በወጡበት ሰዓት ነገር ግን ሳያስቡ በሞገስ ታገቱ። ሞገስም ከአሁን በፊትም ሉላን አግቷት ስለነበረ አሁንም እነሱን ወደ ኤርፖርት የሚወስድ መስሎ አግቷቸው ወደሚፈልግበት ቦታ ወሰዳቸው። ሞገስ ከአሁን በፊት ራሱን ጥሎም እንዲሁም ደግሞ በዝና ስለተሸማቀቀ ሉላን ስለወሰደባት ብሩኬም ከዳይ በማለት በጣም ሲበሳጭና ሲናድር ስለነበረ ከዚህ ነገር መውጣት አለብኝ፣ ራሴ መጣል የለብኝም፣ ወደ በፊቱ ስራዬ መመለስ አለብኝ በማለት በማሰብና በማቀድ ልክ እሱ እቅዱን አቅዶ ሲነሳ ማህሌት ልታስገድለው ስትል ነገር ግን እሱ ቀድሞ ስላየው ራሱን እንደምንም ብሎ አድኖ ነበረ። ዝና በዚህ ነገር በጣም ተናዶ ማህሌት ላይ በጣም ሲጮህባት ነበር። ምሁነሻል? እንከፍነሽ አንድ ቀን እኳ በአግባቡ ስራ ሰርተሽ አታቂም፣ ሁልጊዜ ፉከራ ብቻ ነው እንጂ ስራ ላይ ዜሮ ነሽ ሲላት ነበረ። እንግዲህ ማህሌት ያለ ኤፍራታ ምንም የሚሆንላት ነገር የለም። ዝናም ደግሞ አብረሻ ከሰራሽ ስሪ፣ ካልሰራሽ ደግሞ አንቺ ከእሷ ላይ ገለል ማለት አለብሽ ስላለቻት ኤፍራታም ብትፈራም ነገር ግን አማራጭ ስለሌላት ከእሷ ጋር ስራውን ለመስራት ተዘጋጅተው እቅዳቸውን እያቀዱ ይገኛሉ። ብሩኬን እንደምንም ብሎ ከበረራው ለማስቀረት ደፋ ቀና እያለ ይገኛል ዝና። ነገር ግን ብሩኬ ባቀዱት እቅድ መጀመሪያ ስለነቃባቸው ይህንን ነገር ደግሞ ዳጣ ስለሰማች ሁሉንም ሄዳ ለሞገስ ነግራው ነበር። ሞገስም የሚወደው ጓደኛው ልጁ ታማበት ብዙ ስቃይ አብሮ የተሰቃየ ነው። ንብረቱን ሳይሰስት መኪናውን ሳይሰስት ለጓደኛው ውጭ ድረስ ሄዶ ልጁን እንዲያሳክም ያላደረገው ጥረት የለም። ብር ሲጎለው ራሱ የነበረውን መኪና ሸጦ ነው ለጓደኛው የሰጠው ማለት ነው። አሁን ሰዓት ላይ ብሩኬም ይህን አግኝቶ ነው ወደ ውጭ ለመውጣት የተሳካለት። ዳጣ ከጎናቸው ከሁለታቸውም ጋር ሁና ከብሩኬ እየወሰደች ለሞገስ የምትነግረው፣ ሞገስ ደግሞ ሲጨንቀውና መጥታ ለብሩኬ የምትነግረው ነገር በጣም ሀሪፍ ነው። አሁን ላይ ይህን ነገር ዳጣ ሄዳ ባትነግረው ኖሮ ዛሬ ላይ ተሳክቶለት ምሳሌን ይዟት አይበርም ነበረ። በጣም የሚያስደስት ነገር ነው ሞገስ ያደረገው ድርጊት። ብዙ ጊዜ ብሩኬ ለሞገስ ቃል ገብቶለታል። በእርግጠኝነት ደግሞ የገባውን ቃል ሳያፈርስ ልጁን አሳክሞ ሲመጣ
ይህን ቦቅቧቃና ፈሪ ዝናን እንደምንም ብሎ አስወግዶ የሚወዳትንና የሚያፈቅራትን ልጅ በእጁ እንደሚያስገባላት በራሱም በተደጋጋሚ ቃል ገብቷል። ሞገስ ምንም እንኳን አሁን ላይ ቢናደድም በጓደኛው ነገር ግን ከበስተጀርባ ሆኖ ትልቁን ስራ እየሰራ ይገኛል። ትልቁን ስራ እየተወጣ ያለው እሱ ነው። ዝና በፉከራ በማቅራራት ከሱ በላይ ወንድ የሌለ ከሱ በላይ አሳቢ የሌለ እሱ ብቻ ሰው ያለው እሱ ብቻ እጁ ረጅም የሆነ አድርጎ የሚያስበው ማህሌትንም ምንም አታስቢ አይወጣም በእኔ ጣዩ ብሏት እሷም ችግር የለውም አንተን እንኳንም አወቅኩህ ብላ ተደስታ ደስታዋን አጣጥማ ሳትጨርስ ነገር ግን ሞገስ ቀድሟታል። ሄደን ኤርፖርት ላይ ኤፍራታ እንዴት እንደሚሆን ማየት አለብኝ። ብሩኬ ተንበርክኮ እግሬ ላይ ወድቆ ይቅርታ አድርጊልኝ ሲል ማየት በጣም እፈልጋለሁ። አንቺ ደግሞ ቪዲዮ እንድትቀርጪ እያለቻት ነበረ። ኤፍራታም እሺ ችግር የለውም ያልሽኝና አደርጋለሁ፣ ግን ሰውየው እየሄደ አይደለም መሆኑ ነው አይሰማም እንዴ ስትል ነበረ ኤፍራታ። እሱ ካወራ ድምፁን ስለሚያውቁት ማንነቱን ቀይሮ ልብሱን በደንብ አድርጎ ለባብሶ ስለነበረ ሞገስ እሱ እንደሆነ እንኳን ማንነቱ ራሱ አይለይም። ሞገስ ትልቅ ስራ እስከ ዛሬ ብዙ ነገር አድርጓል። በጣም ብዙ ነገሮች አድርገዋል። የዛሬ ያደረጋት ግን ትለያለች። እውነት ጓደኛ አለው ብሩኬ። ነገር ግን ለሞገስም ይህንን አሁን ሉላን አስወስዶብኛል ብሎ ቢከፋም ለሱ ብዙ ጊዜ መስዋዕትነት ከፍሏል። የእነዚህ ጓደኝነት በጣም ይለያል። ኤፍራታ ለገዛ ዘመዷ እንኳን ለማህሌት የማትራራ ስታገኝ ብቻ ነው የምትወዳት፣ ስታጣ እጇ ባዶ ሲሆን ግን ዞር በይ ነው የምትላት ሁል ጊዜ ማለት ነው። ዳጣ እንዲሁም ደግሞ ቅድስት ብሩኬ ሊሳፈር ስለሆነ በጣም አዝነው ሲያለቅሱ ሲላቀሱ ነበረ። ቅድስት ምሳሌን ታክመሽ ትመጫለሽ፣ ምሳሌዬ ቆመሽ ነው የምትመጪው፣ እንደ ልብሽ ትሆኛለሽ፣ ካሁን በኋላ እንደ ጓደኞችሽ ትጫወቻለሽ፣ እኛ የበላነውን ምግብ ትበያለሽ፣ መድኃኒት የገባበትን ምግብ አትበይም እያለቻት ስትነግራት እሷም በደስታ ነበር። እንግዲህ በዛ መካከል ምሳሌዬ እኔ እኮ አባትሽን እወደዋለሁ ግን ምስጢር ነው ስትላት ነበረ። ምሳሌም በጣም ደስ ብሏት አፏን ይዛ ስትስቅ ነበር። ደግሞ ይኸውልሽ እዛ እንድሄድሽ ለአባትሽ እንዳትነግረው ስትላት በጣም ነበረ ደስ ያለት ምሳሌ። እንግዲህ ዝናና ማህሌት አብረው ተገናኝተው ቆይ ግን አንቺ ምንድን ነበር ያልሽ መረጃው የነገርሽ መረጃ ከ3 ቀን በኋላ ይወጣል አይደለ እንዴ ያልሽ? እሱ ከ3 ቀን በኋላ አይደለም የሚወጣው ነገ ጧት ነው ሲላት፣ እንዴት ይሄ ሊሆን ቻለ እንዴት እያልሽ በጣም ስትናደድና ስትበሳጭ ነበር። እዩ እኔ እኮ አንቺ እማትረቢ ነሽ ስልሽ እኮ በምክንያት ነው፣ በጣም እማትረቢ በወዘኔ የሆንሽ እያለ እንግዲህ አንዳንድ ነገር ሲናገራል። ቆይ ጊዜ ለምንድን ነው እኔን የምትተቸኝ? የምትናገረው ነገር ካለ ለምን በቀጥታ አትናገርም ስትለው እሷም ሲነግራት በጣም ነበር የተደናገጠችው። እንግዲህ ዝናም ለሰውየው ደውሎ ሲነግረው ሰውየውም እስካሁን ብዙ ነገር አብረን ሰርተናል፣ ነገር ግን ይሄ ነገር ከባድ ነገር ነው ዝና፣ በጓደኝነት የሚሰራ ነገር አይደለም፣ እባክህን እኔንም ችግር ውስጥ እንዳትከተኝ ብሎ ቢለው ዝናም እንዴ ተው እንጂ ብዙ ነገር አብረን እንዳልሰራን እንዴት ይሄ ነገር ይከብዳል ሲለው ሰውየውም ሙሉ መረጃውን ፋይሎቿን ታስገባች እንደመታት እንዲሁም ደግሞ ቪዲዮ እንደተለቀቀባት ትክክለኛ መረጃ አካታ ሁሉንም ይዛ ከሀገር እንዳይወጣ የሚል ክስ እንዳለበት እሱን ይዞ ከመጣይ ችግር የለውም ይሰራል። ነገር ግን ዝና እኔንም ያልሆነ እሱ ሰውየው ካልሆነ ያለቀቀው እኔንም ችግር ውስጥ እንዳትከተኝ እያለው በጭራሽ አታስብ እንደዛ አይደለም ብሎ ሰውየውንም ችግር ውስጥ እየከተተው ነበር። ነገር ግን ከዛ ሁሉ መከራ ከዛ ሁሉ ነገር ወጥቷል ብሩኬ። በጣም ደስ የሚለው ያለምንም ግርግር ያለምንም ነገር ቅድስት
መርቃ ሸኝታቸው ነበረ። ማህሌትና ኤፍራታ ሁሉን ነገር ባይናቸው ለማየት የብሩክን መናደድ ቆማ ልታይ፣ እሷ ልትደሰት፣ ብሩኬ ሊያዝን ማየት አለብን። በጧት ነው መሄድ ያለብን፣ ፋይሉን ይዘን ሄደን ጉድ እናያለን እየተባባሉ ብሩኬ ወደ እስር ቤት ሲገባ መኪና ፖሊስ ጣቢያ ውስጥ ሲያስገቡት፣ ልጅቱ ደግሞ ሰው አጥታ እዛ ኤርፖርት ላይ ስትንቀዋለል እንደ ማየት የሚያስደስተኝ ነገር የለም ስትል ነበረ። ነገር ግን አልተሳካላትም። ሞገስ በጣም ያቀደው እቅድ የሰራው ስራ በጣም የሚለይ ነው። እኔ የእውነት የሞገስ ብዙ ነገር ለብሩኬ አድርጎለታል። ነገር ግን ብዙ ነገር አድርጎለታልም ተደባብረዋልም። ነገር ግን አሁን የሰራው ስራ በጣም የሚለይና የሚደንቅ ነው። በልጁ ህይወት ላይ ማህሌት ብሩኬን ካሸነፈችው እሱ ብቻ ሳይሆን እኔም እንደተሸነፍኩ ነበር የምቆጥረው ሲል ነበረ ለዳጣ። ዳጣን ይህን ነገር አልነገራትም። ቀጥ ብሎ በአቋራጭ ነው ይዣችሁ ልሄድ ነው ቶሎ ነው የምንደርሰው ስትል፣ እሷም ኤፍራታ አረ ምንድነው ወዴት እየሄደ ነው ስትላት፣ ማህሌት መንገድ በአቋራጭ እየሄደ ነው ይቅርታ እሺ ስለጮኩብህ ምናምን ብላ ስትለው ነበር። እየደረስን ነው፣ በአቋራጭ ይዣችሁ እየሄድኩ ነው። ይችን ብቻ ነበር የተነፈሰው። ነገር ግን ማህሌት ምንም አልተጠራጠረችም። አሁን ላይ ኤፍራታ ግን ፍርሃት ይታይባታል። አረ እኔ ፈራሁ ስትላት፣ በቃ አንቺ ሁልጊዜ እንደፈራሽ ነው። ምንድን ነው ለዛሬ ካስቲ ቆፍጠን በይ፣ መቼ ነው ቆፍጠን የምትይ? ሁልጊዜ እንደተንቦቀቦቅሽ እያለ ስትጫወባት ነበረ። ዳጣም ብሩኬንና ምሳሌን ሸኝታቸው በጣም ተግዛ ተከፍታ ኤርፖርት ላይ ብቻዋን በጣም እየተከፋች ነበረ። ነገር ግን ከሁሉም በላይ ደስ የሚለው የብሩኬ ከብዙ መከራ ከብዙ ልፋት ከብዙ ስቃይ በኋላ ልጁን ወደ ውጭ ይዟት የሚሄድበት ጊዜ ስለተሳካ በጣም ነው ደስ የሚለው። አባት ለልጁ የማይከፍለው መከራ የለም። የሱ መከራ የሱ ግፍ በጣም ለየት ይል ነበረ። ብዙ ነገር ነው ያደረገችው ማህሌት። ቆይ ግን ይቺ ጋር እንዴት ነው የኖርኩት እያለ ራሱን ሲወቅስ ነበረ። በቃ አለፈ ስትለው ዳጣም ስታጥናናው ነበረ። እዚህ መካከል ላይ ዳጣን በቃ እንዴት አድርጎ እንዳመጣላቸው፣ ዳጣ ለነሱ ያደረገችው ድርጊት ይሄ ነው የሚባል የእሷ ውለታ ተቆጥሮ የሚዘለቅ አይደለም። ዳጣ እንወድሻለን፣ እንዲሁም ቅድስት ሁለታችሁ በጣም ትለያላችሁ። ለብሩኬ ቀኝ እጅ ናችሁ። ከሞገስ ለጥቃችሁ እናንተ በጣም የምትደነቁ ችግር ሳይበግራችሁ ሁሉንም አብራችሁ የምትጋፈጡ ምርጥ ጀግናዎች ናችሁ። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ ለፍካት ሚዲያ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ጠብቀን እያልኩኝ ለዛሬ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ።